ጋዜጠኛ አንዳንዴ ሲከፈለው ውሸት ይዘግባል አሉ። አንተ ሰማሁልህ ደግሞ እኮ አንተ ውሸት እንደምትዘግብ ገንዘብ ሲከፈልክ ሰማሁልህ። ከአንተ ጋዜጠኛ ሰማሁልህ። መቼም ጉድ ነው። ገንዘብ የማይቀይረው ነገር የለም። ሁላችሁንም ገንዘብ እንደቀየራችሁ ነው። በቃ እኔ ብቻ ነው ገንዘብ የማይቀይረኝ ማለት ነው ጋይስ። ለገንዘብ ብዬ የማልዘግበው እኔ ብቻ ነኝ። ይገርማል። ራሴ ዘግቤው ሰርቼ በሀቄ ነው የሚቀበለው። በገንዘብ እኔ አልቀበልም። ሀቅ ሰማሁልህ። ከባድ ነገሮችን ሰማሁልህ። አይስዌር ጋድ ተከፍሎ እንደምትዋሽ ነው። እሺ ስሙ። ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ ያልተጠበቁ ሁለት ሰበር አሁን የገባ ከሚስ እንግዲህ ጋይስ ዜናውን ትላንትና እኔ መናገር አልፈልግም ፖሊስ መግለጫ ካልሰጠበት ምናምን ብያልኩት፣ ያ ፖሊስ ስራ ስለሆነ ፖሊስ መግለጫውን አደባባይ ሲያወጣው ደግሞ እኛ እናወራበታለን በደንብ ማለት ነው። እና እቺ ጓደኛዋ በጣም ነበረ የምትቀናባት አብረው በነበሩበት ሰዓት ማለት ነው። በብዙ ነገር በማይባል ነገሮች ትመጣባታለች እና ይሄ ያደነቀቻት ያበረታታቻት ትመስላለች፣ ግን ጥላቷ ናት። አሁን ላይ ነው ባይዘዌ ነገሮች ካለፉ በኋላ ነው አይናችሁን ግልጥ አድርጋችሁ የሚገባችሁ እና ቤተሰቦቿ እህቷም የገባት አሁን ነው። በዛ ላይ እህቷ የስኬት ማማ ላይ ሚስ ኢትዮጵያ ሆናለች። አሁን ደግሞ ከ15 ቀን በኋላ ኢትዮጵያን ወክላ ልትወዳደር ትወጣለች እህቷ ሩታ ማለት ነው። አሁን ከ15 ቀን በኋላ ውድድር አላት አሉ። ከአገር ልትወጣ ነው። ያንን ሁሉ ታርጌት ሰርተው ነው እንደዚህ ያደረጓት ማለት ነው። አያችሁ ጋይስ። ታዲያ ጥላት ከሩቅ ይመጣል ነው የሚባለው፣ ከቅርቡ ይመጣል ነው የሚባለው። ጥላቶቻችሁ የቅርብ ሰው ናቸው ወይንስ የሩቅ ሰዎች ናቸው? የሩቅ ሰዎች እኮ ጥላት ቢሆኑ ራሱ ማለት ነው ስለእናንተ ሊጠይቁ ይችላሉ፣ የሆነ ነገር ሊሉ ይችላሉ እንጂ ያን ያህል እንትን ኑሯቸውም ሊያደርጉት አይችሉም። የቅርብ ሰው ነው ጥላት ጋይስ። በዚህ ዘመን እንዴት ነው ጓደኛ አምናችሁ የምትይዙት? እግዚአብሔር ምስክሬ ነው። እኔ እግዚአብሔር ይመስገን እንደዚህ አይነት ነገር በህይወቴ ገጥሞ ያውቅም። ግን ከምሰማው እና ከማየው ነገር በጣም እንድጠነቀቅና እንድፈራ የሚያደርጉኝ ብዙ ነገሮች አሉ። ግን ደግሞ እግዚአብሔር የኔ አምላክ የኔ መድኃኒዓለም ይለያል። የኔ መድኃኒዓለም እግዚአብሔር ምስክሬ ነው። የኔ ጌታ ይለያል። ሁሉም ነው የሚናገረው። እና እስኪ ያስቡት፣ የገዛ ጓደኛችሁ የገዛ ቤስት ፍሬንዳችሁ አብራችሁ ያደጋችሁ አብራችሁ የተማራችሁ የእናንተን ህይወት ሲያስቀጥፍ ማለት ነው፣ የእናንተ እድገት የእናንተ ለውጥ ይህን ያህል በደም ስሩ ገብቶ እንደዚህ አይነት ሴራ ሲያሰራባችሁ ማለት ነው። ባይዘዌይ ስለተገደላችሁ ብቻ አይደለም፣ ስለገደሏችሁ ብቻ አይደለም፣ ህይወታችሁን ስላጠፉባችሁ አይደለም። ጥላት ብለው ጥላቶቼ ናቸው ብለው የሚያስቡትን ሰዎች ራሱ ወዳጅ ካደረጉባችሁ አይናቸውን አያሹ። ገንዘብ ከሰጣችኋቸው፣ ብር ከሰጣችኋቸው፣ የሆነ ብሶታቸውን ከሞላችሁላቸው አሳልፈው ይሰጧቸዋል። እነዚህ ሰዎች ጥላቶቼ ናቸው፣ እነዚህ ሰዎች የኔን እንትን ይፈልጋሉ ብላችሁ በአእምሯችሁ ውስጥ ያስቀምጧችሁ ሰዎች ጋር የእናንተ ወዳጅ የሆኑ ሰዎች አብረው የሆነ ነገር ካሳዩ እግዚአብሔር ምስክሬ ነው፣ በገንዘብ አሳልፈው ይሰጧቸዋል፣ በብር አሳልፈው ይሰጧቸዋል። ይሄ የማይካድ እውነት ነው። ሰው ተጨካክሏል። ሰው በጣም ክፉ ነው። የገዛ ጓደኛ ቤስት ፍሬንድ ሁሉን የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት የቅዱሳንን ህይወት ለማጥፋት ብቻ አይደለም፣ ባይዘው የሀሴትንም ስኬት ለማጥፋት ነው። በነገራችን ላይ የሰሩት ሴራ ማለት ነው። ምክንያቱም ሀሴት ሚስ ኢትዮጵያ ናት። አሁን ወደ ውጭ ልትሄድ ነው። በዛ ላይ አሁን ውድድር አላት። የዞረች የኢትዮጵያን ካልቸር እያስተዋወቀች ነበረ። ያንን ነገሯን ሁሉ ለማጨለም የተደረገ ነገር ነው። አሁን ብላ አስባ ታርጌት አድርጋ እቺ ጓደኛዋ ያደረገችው ማለት ነው። እግዚአብሔር ይፍረድብሽ፣ የእውነት እግዚአብሔር ይፍረድባችሁ እንደዚህ የምታደርጉ ጓደኞች። እግዚአብሔር ባሰባችሁት። ምናልባት ክፉ ሰው ትንሽ ጊዜ ነው ስኬታማ የሚሆነው፣ መጥፎ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። ከሆነ ጊዜ በኋላ እግዚአብሔር ራሱ ይቀጣውና ገደል ይከተዋል። ራሱ እግዚአብሔር ራሱ ሰው አይደለም። እና እግዚአብሔር ይፍረድብሽ የእውነት እንደዚህ አይነት ወንጀል በገዛ ጓደኛሽ ላይ አድርገሽ። ይሄ ለብዙዎቻችሁ ቀልድ አይደለም። በነገራችን ላይ ማንቂያ የምትነቁበት ነገር አለ። ከህይወታችሁ እስኪመጣ ጠብቁ። እስከሚመጣ ሁላችንም የምንጠብቀው መጥቶ አጠገባችን እስኪገባልን ድረስ ነው የምንጠብቀው ነው አይደለም። በፊት የነበሯችሁን ጓደኞች ቆም ብላችሁ አስተውሉ። በአድናቆት ውስጥ ብዙ ነገር አሳልፋችኋል። በድገፋ ውስጥ ብዙ ነገር አሳልፋችኋል እንዳይመስላችሁ። ካለፈው በኋላ ግን ነገሮችን አይናችሁን ስትገልጡ ይገባችኋል። እንደዚህ ሆነው እንደዚህ ነው እያላችሁ በደንብ አድርጋችሁ ይገለጽላችኋል። ወዳጅ ብላችሁ ያመጣችኋቸውን ሰዎች አድናቆታቸውን አሁን ወደኋላ ተመልሳችሁ እዩዋቸው። ሲያደንቋቸው የነበሩትንና ሲደግፏቸው የነበሩትን እግዚአብሔር በሚያውቀው ነው የምነግራቸው። ይሄ እውነት ነው። የሁሉም ሰው ጓደኛ ከጎን በኩል ያንተን የሆነ ነገር አስደስቶ እስከ መጨረሻ አይሄድበትም። ከተሳካልህ ያጠፋሃል፣
ካልተሳካለት ደግሞ በተቻለው መጠን አንተን ታግሎ የሆነ ነገር ላይ ሊጥልህ ይፈልጋል። የቅርብ ሰው ጥላት ነው። ሁሌም ወጥቶ ስለአንተ መጥፎ ነው የሚያወራው። ጥላት ሁልጊዜም ጥላት ነው። ጥሩ ነገር አይናገርም። በቃ ይወጣል፣ ይናገርሃል፣ ይዘልፋል፣ ይሰድብሃል፣ መጥፎ ምኞቱን ይገልጻል። አንተ የምትወድቅበትን አንተ የሆነ ነገር የምታደርግበትን ነገር እየመጣ ያስተምርሃል፣ የሆነ ነገር ያስተላልፋል። አንተን ለማቅርሸት ይሄዳል ሁልጊዜም ማለት ነው። አንተም ያንን ትጠብቃለህ። ወዳጅህን እንዴት ታውቀዋለህ? ወዳጅ የምትለው ሰው እንዴት ታውቀዋለህ? እያደነቀ ጥሩ ነገር እያለ እስኪ አስቡት። ነይ ቤቴን ይልኝ ጓደኛዬ ነሽ እና ነይ ቤቴን ይልኝ አዲስ የተከራየሁትን ቤቴን ይልኝ። ከጓደኛሽ ይሄንን መልዕክት ብትሰሚ የትኛዋ ሰው ናት እንደዚህ አይነት ነገር በእኔ ላይ አስበዋል ወይም ደግሞ ሊያደርጉ ነው ብላ የምታስብ ጓደኛ ቤቷን እንድመርቅላት ጠርታኝ ነው ብላ በመልካምነት ከቤቷ ከሞቀ ቤቷ ተነስታ ራይድ ይዛ ወደ እሷ ጋር ሄደች። የእሷ ግን ህይወቷን ማጥፊያ ያደረጓት። ብር ጠየቋት። እነሱነቱን ስታቅ አሳልፋ እንደምትሰጣቸው ስላወቁ ህይወቷ አልቀሰፏት። ይሄን ያደረጉት አንድ ቅዱስን ብቻ ለመስበር አልነበረም። በነገራችን ላይ እንደሰማሁት ከሆነ ይቺ ሚስ ኢትዮጵያ ራሷ ሀሴትንም ነው ማነው ስሙ ሀሴት አልኩኝ ሩታንም ነው። በነገራችን ላይ ሩታንም ለመቅበር የተደረገ ሴራ ነው። እኔ ነገርኳችሁ። ዜናው ሳይወጣ ነው እዛው ለቅሶ ላይ የነበሩ ሰዎች ቮይስ አድርገው የላኩኝ። እንደውም ከቻልሽ ነይ ምናምን ሲሉኝ አጋጣሚ አልተመቸኝም። እውነት ደግሞ እኔ እንደዚህ ምናምን ቀብር ቦታ መሄድ በጣም ነው የሚጨነቀው በራሴ ስለምፈራ ማለት ነው። እና ከቻልሽ ነይ ምናምን ሲሉኝ አይ ዛሬ አይመቸኝም፣ ቀድማችሁ ነግራችሁኝ ቢሆን እመጣለሁ። እና በጣም ነው የምታሳዝነው ሩታ፣ በጣም ነው የምታሳዝነው። የኢትዮጵያ ሕዝብ ድጋፍ ትፈልጋለች። በጣም የሰይፉ ፋንታሁን ላይ የቀረበችው ልጅ እና ባሏ ይቅርታ ከተባባሉ በኋላ በጣም ብዙ ሴቶች እየወጡ ሚዲያ ላይ አስተያየት እየሰጡ ነው። በነገራችን ላይ ያደረገ ነገራችሁ ሴቶችዬ፣ የራሳችሁን ህይወት እዩት፣ የራሳችሁን ነገር ተመልከቱ፣ የራሳችሁን ነገር ጠብቁ። አሁን እቺ ልጅ ይቅርታ አድርጋሻለች፣ ይቅርታ አድርጋለች፣ ይቅርታ ተባብላችኋል ብላችሁ ትክክለኛ ፈራጁ ናችሁ ስትናገሩ ግን አይሸመቀቃችሁ? እንደው ይኸውላችሁ ጋይስ፣ አዎ ወንድ ልጅ የማትረሽለት ጊዜ አለ። አብረሹ እየኖርሽ በእርግዝናሽ ሰዓት ያደረገሽ ልጄ ወይ ምን ቡቴ ለምን አልነግሪኝም? አንቺ አይሰማኝም እኮ እና ተሰብስበው መጥተው ጋይስ ልጅቷን ቅጥቅጥ እያደረጓት ነው። ስሙ ጋይስ፣ በነገራችን ላይ ጋይስ ምን ታዘባችሁ ግን? ከማውራቴ በፊት እስኪ ንገሩ፣ ምን ታዘባችሁ እናንተ? ትክክል ናቸው ነው የምትሉት? ሊቾ አንድ ጥያቄ ልጠይቅሽ። እንዲህ እየተከባበራችሁ ግን ፍቅር አይቀሰቀስብሽም? በእናትሽ መልሽልኝ፣ ይጠቅመኛል። አገባ ታዲያ በአገባ ኑሮ ይቀሰቀስብኝ ነበር። ተመለሰልሽ? መድኃኒትዬ አብረሽ ተለጠፊ፣ አብረሽ ተለጠፊ። ማሪ አገባ፣ በአገባ ኑሮ ይቀሰቀስብኝ ነበር። አገባ፣ አግብቶ ሌላ አስረገዘ። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር፣ ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ፣ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለእነሱ ቀረጻ ሰውነትሽ መክሳት አለበት፣ በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌስ አሁን በጣም ደህና ነኝ። እንዳትጨነቁ ልላችሁ ነው።
እንደዚህ ጋናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። ይሄ እጄ እንዴት እንዳበጠዩት ይሄኛው ምንም አልሆነም። ካዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን እየነዳው እየወጣው ነው። ካዲስኮች እግዚአብሔር ያክብርልኝ በእውነት እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ ዶክተሮቹ ምንም ቃል የለኝም። እግዚአብሔር እኔ 1 ብር አልተከፈለኝም። ማርያምን እመኑ በጣም ነው የምወዳችሁ። ያው ያወጣን ነው